ሄሎ ኧረ የት ሆነህ ነው? ስልክ የት ሆኖ ነው? አንተ የት ሆነህ ነው? ምንድነው? ፊቴን እየታጠብኩ ነበር። ገና እየተነሳው ነው የሚገርምሽ። እንዴት ነህ? ደህና ነኝ ይመስገን። ራት ገባ? ዛሬ ከሰዓት ነው የምገባው። ኦኬ እንዴት ነህ? ደህና ነኝ ይመስገን። ደህና ነሽ ወይ? ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። በጣም ጥሩ። ሁሉ ሰላም፣ ቤተሰብ ሰላም ነው? ሁሉ ሰላም ነው እግዚአብሔር ይመስገን። መልካም መልካም። የሚገርምሽ እንደውም ሰሞኑን ወደሱ ልመጣ እያሰብኩኝ ልደውልላት ወይስ ከሄድኩኝ በኋላ ምናምን እያልኩኝ እያመነታው ነበር፣ እርግጠኛ ልሁን ብዬ ማለት ነው። አይ ጥሩ። እኔም ደግሞ ያው አሁን ሰዎቻችን ተሻሽለናል ምናምን ብለው ከመጡ በኋላ ብዙ ነገሮችን እየተከታተልኩኝ ነበረ እና ያው እግዚአብሔር ይስጣቸውና ብዙም አያወሳስቡም ነገሮችን። እነሱ በግልጽ ነው የሚያደርጉት እና ጥሩ ነው። ለውሳኔ ቶሎ ይረዳሃል። ሲቆይ ምናምን የሚል ነገር አያደርግም። አሁን በቅርቡ ከኢዜማ ጋር ያወጡት መግለጫ ለብዙ ሰው እኛ እንደምናስበው ያው ሰው ትንሽ ወደ ካንተ ኋላ ይላል አይደለም ቆይ እስኪ ምናምን እያለ ያስቸግራልና አሁን ከኢዜማ ጋር ያወጡት መግለጫ ብዙ ሰውን ጠያቂ አድርጓል። ሞቲቫት ማለት ነው እና እሱ ይረዳናል ብዬ አስባለሁ። ግን መጀመሪያ ያንተ ሀሳቤ ምንድን ነው? ቀጣይ አቅጣጫ ምን መሆን አለበት? ምክንያቱም ፓርቲው ከላይ እንጂ የተበላሸው የታችኛው አመራርም ሆነ አባል ምናምን ጥሩ ነው እኔ የሚመስለኝ። ትግል የሚያውቅ ነው። ከትራክም ብዙ ይራቅ አይደለም። መጠቀም የምንችለው ነው። ለማንኛውም ሪዩዝ ማድረግ ይቻላል። ካለው ጊዜ አንጻር ያለውን ነገር መጠቀም አለብን። ከዜሮ ከምንጀምር ነገር አለኝ እኔ እና እንዴት ታየዋለህ አንተ? ምን ያስፈልጋል? መልካም። አሁን ያለው ሁኔታ መስለሽ እስካሁን ብዙ ሂደቶች በጣም ቀርፋፋ የሆኑ እነዚያን ነገሮች ለመለየት እንዳልሽው ረጅም ጊዜ ወስዷል። መሀል ላይ ደግሞ የተለያዩ ውሳኔዎችን ብንወስን ከሁለት እና ከሶስት የሚከፋፍል ኃይሉን የሚበታትን ይሆናል የሚል ነው ትልቅ ስጋታችን የነበረው ማለት ነው እንጂ ግለሰቦቹን ካወቅናቸው ቆይቷል። ማማትም ሊሆን ይችላል አሁን በግልጽ መናገር ስላለብኝ ማለት ነው። ስለዚህ ኢሹ ነው። ምንም ፊል ፍሪ። አሁን የምናወራው ስለ ግለሰቦች ሳይሆን እየሞተ ስላለ ህዝብ ስለሆነ በቀጥታ ጥፋቱ መነገር ያለበት ሰው ይነገራል። ምንም ያሜት ምናምን ተራ ነገር ውስጥ አይደለንም ያለ ነው። ምንም አሳስበው። እሺ መልካም። አሁን በእኛ በኩል ያለው በጋራ የሚያዝነው አቋም ቦርዱ ይቀበለውም አይቀበለውም እነዚህ ሰዎች የድርጅቱ አመራር አይደሉም። በነገራችን ላይ አሁን ተርማቸውም አልቋል አይደል? ተርማቸውም አልቋል። ስለዚህ 90% ዞን ደብዳቤ ጽፏል። ግንኙነቱን አቋርጧል። ለምርጫ ቦርድ አሳውቋል። ያ ማለት በስሩ ያሉ ወረዳዎችን ወክሎ ማለት ነው። እኛም በተመሳሳይ ለቦርድ አስገብተናል ደብዳቤ። በእነሱ በኩል የሚደረግ ጉባኤ የለም፣ ማንም የሚቀበለው አይደለም። የጉባኤ አባሉ ሌላው አመራርና አባልም ብለን ማለት ነው። መቀበል ነው ብቻ ክሊር እንዲሆንልኝ ላቆይህና መቀበል ማንም አይቀበለውም በሚል ነው ወይስ ተርማቸው ስላለፈ ነው? ተርማቸው አላለቀም። እሱ ምናልባት የበለጠ ይረዳል ብዬ ያስባለሁ እነሱን ለማውጣት። ያ አሁን የተጠቀምነው ዋና ነገር እነሱ አሁን ህጋዊ አመራርነት መስጠት አይችሉም የሚለውን እሱን ነው። ለምን ኦልሬዲ በድርጅቱ ደንብ መሰረት ተርማቸው 3 አመት ነው። ያ ማለት እስከ የካቲት 14 ማለት ነው። ከየካቲት 15 ጀምሮ ህጋዊ የድርጅቱ አመራር መሆን አይችሉም። ከዚያ ውጭም ያሉ የመጨረሻ መከራከሪያችን እሱ ነው። ግን ከዚያ ውጭም ያሉ ሌሎች ጀስቲፊኬሽኖች አሉ። አንደኛ ሌላው ሴትዮዋ ስለማትሰማ እኮ ነው። እሷም አብራ ማስረስ ስለፈለገች ኤግዛክትሊ እና
የመጨረሻ ዋና አድርገን የተጠቀምነው ይሄንን ነው። ስለዚህ ይህ በመሆኑ ምክንያት ህጋዊ የድርጅቱ አመራር ያልሆነ አካል የሚያዘጋጀውን ጉባኤ ልትቀበይ አትችይም። ከሌሎቹ መነሻዎች በተጨማሪ ማለት ነው። ችግር ሲፈጥር ነው የቆየው እንደዚህ የሚለው እንዳለው ሆኖ ህጋዊ ካልሆነ እንዴት ጉባኤ ሊያደርግ ይችላል? እንዴት ሊያዘጋጅ ይችላል? እና በዚህ ምክንያት ይሄንን ውሳኔ እኛም እንደ ኮሚቴ ዞኖችን በተመሳሳይ በእነሱ መዋቅር ወስነው ደብዳቤ ጽፈዋል ለቦርዱ እንዳልኩሽ። ይሄንን እንድንል ያደረገን ምክንያት ምንድነው? ይሄንን ራሱ ዝም ብለን ያላየነው ተርሙ ቢያልቅም ቦርዱ እስከተቀበለው ድረስ ለምን ዝም አላልንም የሚለውን ጥያቄ ልታነሽ ትችያለሽ። ምክንያቱም እነዚህ ሰዎች አላማቸው እነሱ ህጋዊነት የሚሰጥ የሆነ ህጋዊ እውቅና ያለው ድርጅት እንዲኖር ነው እንጂ ጠንካራ አመራር የበታች አመራር ያለው ሰፊ አባል ያለው ንቅናቄ እየፈጠረ መንግስትን ጫና የሚያደርግበትና የሆኑ ለውጦችን ማምጣት የሚችል ድርጅት እንዲኖር ፍላጎት የላቸውም ብለን አምነናል። አሁን እኛ ይሄ ከርቴል ፓርቲ የሚሉት አለ አይደለ? ወስቶች ብሎ ሄዶ ከመንግስት ጋር ተጣብቆ አባልም ምንም አያስፈልገውም ከመንግስት ጋር ይጣበቅና ለህልውናው ያንን ከመንግስት ጋር ያለውን መጣበቅ ለህልውናው ዋስትና ያደርጋል። በዛ ይኖራል። በእኛ ሀገርም እንዳየነው ማለት ነው። ፍላጎታቸው በቃ ይሄ ነው፣ ከዚህ ሊወጡ አይችሉም የሚል አቋም አለን ሙሉ በሙሉ ማለት ነው። ይሄ ከሆነ ሁለት አማራጭ ነው። ቀጥል። ሁለት አማራጭ ነው ይኖራል ብለን የምናስበው። አንደኛ ምርጫ ቦርዱ ይሄንን ተቀብሎት ህጉን መሰረት አድርጎ የጉባኤ እኛ እንድናዘጋጅ እንዲፈቅድ ነው። ይሄንን የማይፈቅድ ከሆነና ቦርዱም የነሱ አካል ሆኖ ውስጣዊ አመራር እየሰጠ የሚቀጥል ከሆነ ጀስት ስሙን የያዙት እኛ በነባሩ ኮዛችን ላይ በነባሩ ግባችን ላይ በጋራ መዋቅሩ ትግሉን ይቀጥላል በአዲስ መልክ። በቃ እኔ አሁን እዚህ ላይ ነው በጣም አንተንም እሱ ባለውንም ደውዬለት ነበረ። የፈለኩት እዚህ ላይ ነው። አንደኛው ቢሆን የኔም ፍላጎት ነው። አንደኛው ሊሆን ይመስልሃል ወይ? መጀመሪያ እንግዲህ ከ50% ያነሰ ነው የምሰጠው። ላይሆን ይችላል ነው አይደል? ያ ስለዚህ እኔ ደግሞ ምን አልኩኝ፣ ያው ተገደው ወደ ፕላን ቢ ትሄዳለህ። ፕላን ኤ ካልሆነ ተገደው ወደ ፕላን ቢ ትሄዳለህ። ያው ያለንበት ሁኔታም የምታውቀው ነው ህዝቡ ሁኔታ። ስለዚህ ምንም ለነገ ማንለው ነገር ስለሆነ እኔ አያያዛቸውም ገብቶኝ የእሷን በተለይ ብርቱካንም ያው ከመንግስት ጋር የተያያዘ እንደሆነ ስለገባኝ ወደ ሌላ መፍትሄ ገብቼ ነበረ። እሱ መፍትሄ ምንድነው? የማዕድ የሚባል ፓርቲ ነበረ ታስታውሳለህ? እና እነሱ ፓርቲው ኦልሞስት ስራ አስፈጻሚው ማዕከላዊ ኮሚቴው ምናምን ብትንትን ብሎ በስንት መከራ በፍለጋ ወደ 6 ሰዎች አገኘሁኝ። እና እነሱ ሰዎች አርማውንና ስሙን እንዲሰጡልኛ ላይሰንሱን አዲስ ፓርቲ ከምናዋቅር እንዲሰጡንና እንድንጠቀምበት የሚል ነገር ያው ኔጎሼት ታረግ ቆየ። ሰላም ኔጎሼት ታረግ ቆየው ለረጅም ጊዜ። አሁን ፋይናሊ ተሳክቶልኝ ኦልሞስት በቃ ሊያስረክቡ ለወጣቶች ዝግጁ ናቸው። ስለዚህ እሱን ብንጠቀም ምን ትላለህ አንተ? ኢቭን ማለት ነው ኢቭን አብን እንኳን በፕላን ኤ ቢድን ማለት ነው ድኖ በቀጥታ በዛው በተለጋስቀጥሉ እንኳን ሁለተኛ ፓርቲ የማዋቀሩ ላይ እናንተም ማገዝ አለባችሁ። ገብቷል? ምክንያቱም ሁለት ጉድጓድ መቆፈር አለብን። እንደ አንድ ፓርቲ ሰደው ግን ሁለት ጉድጓድ እንዴት ልበላውን ኦፌኮና ኦነግ እንዴት ነው በእኛ ላይ የሚሰሩ ያለው?
እንደዛ አይነት መናበብ የሚችል ነገር ቢሆን ማለት ነው። እና እሱንም የማቋቋም ስራ አብረን ብንሰራ አብንን ከማዳኑ ጎን ለጎን ምን ትላለህ? አዎ አሁን እዚህ ፖይንት ላይ ምልሽ ምን መሰለሽ እኔ አሁን ጥረት የማደርገው ምን እንደሆነ ታውቂያለሽ? ይሄ መዋቅር እንዳይበታተን የጋራ በየጊዜው ጉዳዮች ላይ በጋራ እየወሰነ ማለት ነው። ምንም ይሁን ምን ያ ውሳኔ ኃይሉን አስጠብቆ እንዲሄድ ነው እና ያ ስለሆነ እስካሁንም ለማድረግ እየሞከርኩ ያለሁት አሁንም ቢቀጥል የተሻለ ይሆናል ብዬ ማስበው ይሄ ስለሆነ ምናልባት በጋራ መክረን ይሄንን ብናሳውቅሽ ነው የተሻለ ይሆናል ብዬ ማለት። እኔ ምን መሰለህ እኔ ሁለቱም ጋር ይቷልኝ ሁለቱም ጋር ፍላጎት አለኝ። አሁን አንተ መፍትሄ ብለህ ያስቀመጥካቸው ሁለቱም ጋር ማለት አሁን ያልገባኝ ግን የማይሰጡም ከሆነ እንደዛ የሚሆኑ ከሆነ እንዴት ነው እንቀጥላለን ያልከው? በምንድን ነው የምትቀጥሉት? ኦልሬዲ ፓርቲውን ልታወርዱ ለነሱ ኢቭን አንተ አሁን ጠቅላላ ጉባኤ የውሸት አምጥተውስ ቢያረጉ አሁን ዝም ያሉት ዝም ብለው ቁጭ ብለው ይመስልሃል? ምናልባት ጉባኤው ያመጣሉ። አሁን እንትኖች አሉ ዝርዝር እነሱ ሊሄዱ ያስቀመጧቸው የቢሆን አማራጮች አሉ። እሺ ማለት አውቃቸዋለሁኝ እናውቃቸዋለን። ያው በየጊዜው አፕዴት ሊያደርጉ ቢችሉም ማለት ነው። እንኳን እሺ እና ከዛ አኳያ በእኛ እጅ እስካልገባ ድረስ በእነሱ እጅ ይሄ ድርጅት መዳን አይችልም። 100% የተረጋገጠው ጉዳይ ማለት ነው። እሺ ካልዳነ እናንተ በዚሁ ዓላማና በዚሁ ግብ እንቀጥላለን ስትለኝ እንዴት ሆናችሁ ነው የምትቀጥሉት የሚለውን አስረዳኝ። ያ አሁን እሱን እኛ ከመዋቅሩ ጋር ውይይት አድርገን ነበር ሰሞኑን ማለት ነው። እሺ ስለዚህ የምርጫ ቦርዱን ሰሞኑን ምላሽ አይተን ተመልሰን እንደገና ወደ ውይይት ላይ ልንቀመጥ ነው ያሰብነው ማለት ነው። ስለዚህ ውይይቱ ነው አካሄዳችንን የሚወስነው ነው ያንተ አባባል? ኤግዛክትሊ ለምን መሰለሽ አሁን እንደዚህ አይነት አፕሮች የምንከተለው ለምን መሰለሽ በጣም ጉዳዩ ሴንሲቲቭ ስለሆነና ጣልቃ ገብነቶችን በጣም ከፍተኛ ስለሆኑ የሆነ ነገር እንደ ሞሽን ይዘሽ ብትቀርቢ ማለት ነው የተለያየ ኢንተርፕሪቴሽን ይሰጠዋል። ስቃይ ነው በነገርሽ ላይ እጅግ በጣም ማለት ነው። እና እዛው ፓርቲ ውስጥ ነው በቀረው አባል ውስጥ ነው የምትለኝ? አንዳንድ እንደዚህ የሚልኳቸው አሉ። አሁን ሁሉም አይደለ ውይይት ላይ የሚሳተፈው ማንኛውም ሰው። ስለዚህ ጎልተው እንዲወጡ የሚያደርጓቸው እንዲሰሙ የሚያደርጓቸው ድምጾች አልፎ አልፎ ይኖራሉ ታውቂያለሽ። ስለዚህ ምንድነው አብን በአጠቃላይ በእነሱ በሽታ የተያዘ ነው የሚመስለኝና መልሶ እንትን ማለቱ ራሱ ቀላል አይሆንም። ከባድ ፈተና ነው። ጥለውብን ይሄዱት ኢቭን እነሱን እንኳን ዊን ማድረግ ይቻል ጥለውብን ይሄዱት ስፒሪት ኢቭን ስኳድ ከሚባለው ምናምን ጋር ሁላ የሆነ ነገር ያላቸው ይመስለኛል ይስከም እሱማ ምን እንደሆነ ታውቂያለሽ። ይሄኛው አስቸጋሪው እርሾ ማለት ነው። ሌላ ድርጅትም ኢቭን ቢሆን አይቀርም። ሰው የሚመጣው አጠቃላይ በዚህ እንቅስቃሴ ውስጥ የነበረ ሰው ነው የትኛውም ድርጅት ላይ የሚገኘው በአብዛኛው ማለት ነው። አሁን ላይ በማዕከል ደረጃ ከዚያ የክልል መዋቅር ካለው በክልል ከሌለው ደግሞ የዞን የወረዳ እያልሽ አይደለም የምትሄጂው? እንደዚህ እያልሽ ስትሄጂ ከዚህ ድርጅት ጋር ያልተነካካ ሰው ማግኘት እጅግ በጣም ከባድ ነው። 90% ምናምን የተነካካ ነው የሚሆነው እና አዎንታዊውም አሉታዊውም አስተሳሰብ እና አሰላለፍ ነባሩም ላይ አዲስም ድርጅት ቢመጣ መቀጠሉ አይቀርም። ይሄንን የማስበው ምንድነው ቀድሞ እነዚህን በደንብ ተንትኖ ማለት ነው ስርዓት ጠንካራ የሆነ ስርዓት ዘርግቶ አስተሳሰቡ ምንም ይሁን ምን እዚያ ድርጅት የገባ ሰው በዚያ ስርዓት እንዲፈስ በጣም ስትሮንግ የሆነ ስርዓት ተኮር የሆነ እንቅስቃሴ እንዲኖር ካላደረገ ደንቦችን ማስተካከል ኤግዛክትሊ መስተዳደሪያ ደንቡን ፓርቲ ፕሮግራሙን ምናምን በደንብ አድርጎ እሱን መስራት ያስፈልጋል። እኔ ግን ስጋት ምንድነው
አሁን ምን አይነት መፍትሄ ብትሰበሰቡ ሊመጣ የሚችለው መፍትሄ ምንድነው? እነሱ አብን የሚለውን ነገር ሪጌይን ለማድረግ መንግስትንም ምርጫ ቦርድንም ይዘው ነው የሚሰሩት። ምንም እንኳን እውነት ባይኖራቸውም ማለት ነው መዋቅሩ ባይኖራቸውም መንግስትና ምርጫ ቦርድ ነው። ፋይናሊ ደግሞ እናንተ እንደገና ፓርቲውን ሪብራንድ ለማድረግ ስትሄዱ ደግሞ ለፍቃድም ለምን የምትሄዱት ምርጫ ቦርድ ጋር ነው። እውነት ነው። ስለዚህ እሱን መሰናክል እንዴት አድርጎ እንደሚወጣ በደንብ መነጋገር ያስፈልጋል ማለት ነው። አዎ በትክክል እንደገና ደግሞ መዘግየት የለባችሁም። ምክንያቱም በዘገያችሁ ቁጥር እነሱ መንግስት በጀት እጃቸው ላይ ነው፣ መንግስት እጃቸው ላይ ብዙ ነገር እጃቸው ላይ ነው። ምርጫ ቦርድ ምንም ከመንግስት ላይ ይቻላል። ስለዚህ ብዙ ነገር ያላቸው ስለሆኑ በዘገያችሁ ቁጥር ጊዜ ገዝተው እንትን ይሏቸዋል። አሁን በጣም ጥሩ ነገር ለሱ ባለፈው ነግሬዋለሁ። ተርማቸውን ጨርሰዋል የሚለውን ነገር ማንም ሊሸፍንላቸው አይችልም። ምርጫ ቦርድም በል መንግስትም በል ጊዜን መቆጣጠር አይችልም። ስለዚህ እሱ ለእናንተ በጣም ትልቅ ነገር ነው። እኔ እንዳልኩ ነው፣ ሁሌም ነው የምነግርህ። በጣም የምፈልገው እኔ አብን እንዲድን እና ባለው መዋቅር እንዲቀጥል እና ግን ስቲል ግን ሌላ ሁለተኛ ፓርቲ ያስፈልጋል። ሁለተኛ ፓርቲ ግን ሲያስፈልግ ምንድነው ኢቭን በእናንተ በራሳችሁ መንፈስ በእናንተ ድጋፍ በእናንተ ይሁንታ እያገዛችሁን የምንመሰርተው ፓርቲ ነው የሚያስፈልገው እና ልክ እህት ኩባንያ እንደሚባለው አሁን ምን እንደሆነ ታውቂያለሽ? አሁን ከረንት ላይ ባለው አካሄድ አብን የሌላ አማራዊ ጀሚውን የሆነ አማራዊ ድርጅት እህት ሊሆን አይችልም። ይሄንን ማስመር ያስፈልጋል። ባይዘው ወይ ከአንድ ወር ከሁለት ወር በፊት እንደዚህ ላላወራሽ እችላለሁ። ገብቶሻል? አሁን ያለው አንታይ ነው የሚሆነው እንጂ በምንም መንገድ ታክቲካሊም ይሁን ስትራቴጂካሊ አጋር ሆኖ የሚሰለፍ አይደለም። ግራ የገባው ነው። ገብቶሻል? እንዳትገፊው እና ሙሉ በሙሉ እንዳትታገዩ እዳ የሆነብሽ ደግሞ አብረሽ ደግሞ እንዳትሰሪ እና እንዳትናበቢ አደገኛ ነው የሚሆነው። ኢቭን ፖለቲካል ኮሚኒኬሽን በሚሰራበት ወቅት ማለት ነው ከአንቺ ጋር የተናበበ ኮሚኒኬሽን ከማድረግ ይልቅ አንቺን የሚያሳጣ ኮሚኒኬሽን እየሰራ ህዝቡ ላይ ሌላ ተጨማሪ አደጋ ነው እሱ ሊሆነው። አሁን ያመራሩ ከተወገደም በኋላ ያይቀጥላል ብለህ ነው የምታስበው እንዴ? ኖ እሱ ካለ ማለት ነው። እኔ እኮ እያወራሁ ያለሁት ተሳክቶላችሁ ነው እኔ የምለው። ተሳክቶ አሁን እንዴት ሆኖ እንደሚሳካላችሁ እግዚአብሔር ብቻ ነው የሚያውቀው። እኔ አሁን ተመካክራችሁ የምታመጡትን ከኔ የተሻለ ነገር ያው አላችሁ ብዬ አስባለሁ፣ ፕራክቲካሊ ነገሩን ስለምታውቁት ምናምን። እኔ ግን አሁን እንዴት አሁን ምርጫ ቦርድን የያዘ አካል መንግስትን የያዘ አካል በዛ ላይ በተንኮልና በእንትን ለበቀል እና አሁን እነሱ የተነሱት ለበቀል ነው። በቃ በጣም አይባቸው በቀልና እልፍ ነው። አሁን ሊያታልሉ መጥተዋል። ሰው አልታለል ስላለላቸው ራሱን ይናደዱ ናቸው። ለምን አልታለላችሁም ብለው ማለት ነው። እና የአብይን መንፈስ ይዘው የሚንቀሳቀሱ ሰዎች ናቸው። እና ያስፈራኛል። እንዴት አድርጋችሁ እንደሚሳካላችሁ አላውቅም፣ ግን ከውይይት ደግሞ የሚወጣ ነገር እንዳለ ደግሞ አምናለሁ። እና እኔ እያልኩ ያለሁት እነሱ ከተወገዱ በኋላ የሆነ ተአምር ተፈጥሮ ነው። እንግዲህ አንድ ትንሽ ተስፋ የሚሰጠኝ ጊዜያቸውን በመጨረሳቸው ብርቱካን ምንም ልትረዳቸው አትችልም። ምንም ማለት ነው። ስለዚህ እሱ ማንም ሊረዳቸው የማይችለው ጉዳይ እሱ ነው። ለእኛ ጥሩ ካፒታል ነው እሱ ለእናንተ። እሱን ይዛችሁ ከተሳካና ወደ ትክክለኛው አመራር ከገባ ነው የኔ ጥያቄ፣ የኔ አባባል። ወደ ትክክለኛው አመራር ገብቶ አብን ከዳነ በኋላ ግን እስቲ ሌላ ፓርቲ ያስፈልገናል። አንደኛ ለምን ያስፈልጋል ካልከኝ አሁን ዋናው የዛኛው አዲስ የሚመጣውን በማዲስ የሚመጣው ፓርቲ በደንብ ኦፐሬት እንዲያደርግ የአብን እርዳታ በጣም ያስፈልገዋል። እንዴት ብትለኝ እንደ ኩባንያ ምን እሱ ነው። እንዴት ብትለኝ አንደኛ የሚፈጠረው አይታወቅም። አብን ውስጥ እንዳሁኑ አይነት ችግር ቢፈጠር ሁለት ጉድጓድ ቢኖር ጥሩ ነው። በትክክል ስለህዝብ የምታስብ ከሆነ ማለት ነው። በትክክል ስለህዝብ የማያስብ ሰው ውድድር ውስጥ ይገባል። ግን በትክክል ስለህዝብ የሚያስብ ሰው ግን ህዝቡ ተስፋ ቢስ የሆነውን አብንን ብቻ ይዞ ሲንቀሳቀስ ስለነበረ ነው። ስለዚህ ምን እንደሚፈጠር ስለማይታወቅ ሁለት መኖሩ ጥሩ ነው። ሌላው ደግሞ ፓርቲ ለምሳሌ ካየህ ነጃዋር አሉ በጣም አክራሪ ሆነው ነው የሚመጡለት። ለዘብተኛው ደግሞ ኦሮሞ ብልጽግና ነው። ስለዚህ አክራሪም ለዘብተኛም እየሆነ እንደመጫወትም ልክ እንደ አንድ ነን እኮ ሲባችንና አንድ ነው። ግን አንዱን አክራሪ አድርገህ ትነሳለህ፣ አንዱን ደግሞ ለዘብተኛ አድርገህ ይሄ ይሻለኛል እንዲህ ልክ እነሱ አሁን ኦሮሞቹ በእኛ ላይ እንደሚጫወቱት ማለት ነው።
ስለዚህ እንደዛ ያስፈልገናል እያስባለሁ እኔ እህት ኩባንያ ማለት እሱም ነው። እነሱ አሁን አይተህ ከሆነ ኦነጎችን አብይ እንትና ጀዋር ሲሳደብ ነበር፣ ግን አሁን ልንጮ ለታንታየ ጀዋርም እያመሰገነ ነበር ሰሞኑን። ሲፈልጉ ይሰዳደባሉ፣ ሲፈልጉ ይመሰጋገናሉ፣ አንተን ኮንፊውዝድ ያደርገዋል። ግን እነሱ ውስጥ ለውስጥ አላማቸውን ነው የሚሰሩት ለዘብተኛና አክራሪ እየመሰሉ ማለት ነው። ግን ሲጠቀለሉ ሁለቱም አክራሪ ናቸው። እና እንደዛ አይነት የብልጠት ስራ እንስራ፣ በድሮ በሄድንበት መንገድ ሄደን ይሆን አይደለም ነው የኔ አባባል። እና ስቲል ማለት ነው ስቲል አብንን ማዳን ብትችሉ እንኳን አሁንም ሌላ አሳይመንት እንዳለባችሁ አስቡ እናንተ። ምክንያቱም ዘዴውን የህዝብ ትግል ይዟችሁ እንደዚህ እንደምትሆኑ ስለማቅ የህዝብ ትግል እንዲያሸንፍ ፓርቲ እንዲያሸንፍ ሳይሆን እንዲያሸንፍ ደግሞ ሌላም በሌላም ማሊያ መጫወት አለብን የሚለው ላይ እንነጋገራለን። አሳይመንታችን ብዙ ነው ለማለት ነው። አንተ ነህ ነገር አበዛውብን። አይ ኖ አልበዛም፣ ጥሩ ሀሳብ ነው። እንግዲህ ምን አለ መሰለሽ ይሄንን አይነት አካሄድ ሲኖር በጣም መጠንከር ኢናዲሽን ደግሞ ኮዝ ላይ ቁርጠኛ መሆን ያስፈልጋል። ካልሆነ በስተቀር ተገቢ ነገር ነው። ምንም ተጨማሪ ምለው ሀሳብ አይኖረኝም። በተለያየ ጊዜም አንዳንዴ ሲነሳ አንዳንዴ ዝም ሲባል ምናምን ዝም ብሎ እንዲሁ የነበረ እንጂ ካለዚያም ፐርሰናሊ ውጤት ማምጣት ይቻላል ብዬ አላስብም። እንደዛ አይነት እንትኖች ከሌሉ በስተቀር ማለት ነው። አዎ እሱን ነው። አሁን ስብሰባ የምታረጉት የት ነው? እንዴት ነው? እስኪ ንገረኝ። ቨርቹዋል ነው የምናደርገው። ቨርቹዋል ነው። ማን ናችሁ? እሺ ሜምበርስ አሁን ከየአካባቢው ስለሚገባ በየጊዜው ማን እንደሚገባ እርግጠኛ አይደለሁም። አይ በሰው እንድትነግረኝ። በሰው ማን ይብጣልኝ ካንተና ከሱ ባለው ውጭ እኮ ሌላ ሰው አላውቅም። በሰው ሳይሆን እኔ የተለኩት እንዴት ነው የዞን መዋቅሩ ማለት ነው። የዞን አመራር ነው ዋና ተቆርቋሪ የሚባሉ ሰዎችን በእናንተ ሜጀር ልክታችሁ ልታመጧቸው ነው ወይስ ከዞንም ከወረዳም ዋና የምትሉትን በሆነ መንገድ መርጣችሁ ሪፕሬዘንታቲቭ የሚሆን ፖፑሌሽን ፈልጋችሁ እንዴት ነው በሚለው ነው? ከየዞንና ከየወረዳው ከነሱ ልክ እንደዚህ ጥሩ ተሰሚነት የሚኖራቸውን በሀሳብ ደረጃም የተሻለ ሀሳብ ሊያፈልቁ ይችላሉ የምንላቸውን እነሱን እናካትትና እንደዚህ አይነት ውይይቶችን እናደርጋለን። እሺ የጠቅላላ ጉባኤው የመጨረሻ ጥያቄ፣ የጠቅላላ ጉባኤው ወኪሎች ናችሁ ይሄንን የምታረጉት? አዎ በጣም ጥሩ። መቼ አስባችኋል? ሰሞኑን ገና ቀን እንትን አላለም። ይሄ ቦርድ እየተመላለስን ነው በአካልም ቶሎ ውሳኔ እንዲሰጡን ማለት ነው። ምርጫ ቦርድ ከሰጡ አሁን በዚህ ሳምንት ውሳኔ የሚሰጡን ከሆነ በዚህ ሳምንት የማድረግ ፕሮባቢሊቲ ይኖረናል። ካልሆነ ደግሞ ረጅም ጊዜ የሚወስድ ከሆነ ያንን መሰረት አድርገን እኛ እንደ ኮሚቴ ተነጋግረን ውሳኔ እንወስናለን። በጣም ጥሩ። በቃ የሁለተኛው ከበድ ያለ ቀለል የማይባል ስራ ነው። አሁን ይሄ ማዕድንን መተካቱ ያልኩ ካስካመንክበት እሱ ላይም እንድታስቡ ነው። አንተነህ አመሰግናለሁ። በቃ ደውልልሃለሁ፣ አፕዴት አድርገኛል። ጥሩ አፕዴት አደርግሻለሁ። አሁን በመጀመሪያ ትኩረታችን የሚሆነው ምን አለ መሰለሽ ይሄ እንትኑ ስራው ማለት ነው። ስራው ከባድ ነው። አሁን እኛ ላይ የወደቀው ስራ ይሄኛው ራሱ ማለት ነው። አሁን ሁለቱንም ጎን ለጎን ማስኬድ እጅግ በጣም ነው የምናስኬደው እኛ ነን። አይ ቆይ ልንገርህ ግልጽ ላድርግልህ። ይሄኛውን የምናስኬደው እኛ ነን። የአዲሱን የማቋቋም ነገር እኛ በራሳችን መዋቅር ራሳችን ማለት አሁን 100% ስራ ቢኖር 70%ቱን 80%ቱን እኛ ነን የምንሄድበት። እናንተ የምታረጉልን ምንድነው ግን በእናንተ መዋቅር በኩል የምንፈልጋቸው አንዳንድ ነገሮች፣ እርዳታዎች፣ የመዋቅር ጉዳይ፣ ሰዎችን እንደገና ደግሞ በመንፈስ ስነ ልቦና ይሄንን ፓርቲ ለመቀበል እንዳይቸገር የእናንተ አባል በስነ ልቦና እንድታዘጋጁልን አይነት ቀለል ያሉ ነገሮች ነው ከእናንተ የምንፈልገው። አሁን እንትን መረጃ አግኝታችኋል አላገኛችሁም? ምን ሌላ እንደዚህ ተመሳሳይ ሂደት ላይ ያለ አካል እንዳለ? በጣም ይኖራል። ደስ ነው የሚለን እኛ እሱ መኖሩ ሊኖር ይችላል። አልሰማውም እኔ። አሁን ምን አለ መሰለሽ እኔ በመረጃ ደረጃ ብዙም ተጨባጭ የሆነ
ሰዎቹን ምናምን እንደዚህ ያለየዋቸው ይሄ አስቸጋሪው አመራርም ከኛ ያሉት ራሱ ማለት ነው ማለት እዚህኛው ፌል ካረገ ሌላ እንደዚህ ተጠባባቂ ራሳቸውን የሚያስገቡበት እንቅስቃሴ ላይ እንደሆኑ ከሰማን ራሱ ቆይተናል ማለት ነው። ለምንድን ነው ይሄንን ያነሳውልሽ? እናንተ በጣም መልካም ነው፣ ጥሩ ነው፣ ስሩበት። ነገር ግን ይሄኛው ቢለይለት ቱ ዘ ማክሲመም 1 ወር ኤንድ ዘ ላይክ ነው ይወስዳል ብዬ የማስበው ማለት ነው በእኛ በኩል ያለው ጉዳይ እና ይሄን እዚህኛው ላይ ሰርተን ይሄ ከለየለት በኋላ ያኛው ወደ ይፋዊ እንቅስቃሴ ቢመጣ የተሻለ ማትረፍ አይቻልም ወይ? እንደዚህ 3 4 5 ኤንድ ዘ ላይክ አይነት እንቅስቃሴዎች ሲሆኑ እስካሁን በአንድ መስመር ውስጥ ያለው ኃይል የመከፋፈልና የመበታተን እጣ አይመጣበትም ወይ የሚለውን እስኪ አስቡት እናንተ። አሁን እኛ እኮ እኔ በበኩሌ በጣም አንድ ጠንካራ ተቋም ነው መወደው ቢበዛ 2 አሜሪካን የምትመሰል ሀገር 2 ፓርቲ ነው ያላት። ብትጠይቀኝ እኔ እንደዛ ነው የምወደው። ግን አሁን እኛ ያዝነው ወደ ማዕድ ሄድኩት እኔ ለምደው አዲስ ፓርቲ በማቋቋም ይልቅ ወደ ማዕድ ሄድኩት ለምንድን ነው? ታሪካዊ ኢምፖርታንስም አለው። ገብቷል? ማዕድን ወሩረን ጥለን እውነት ነው እዚህ ጋር ወሩረን ጥለን ከስራች ከዜሮ ያለምንም መሰረት ትልቅ ሰው የመሰረተው ፓርቲ ነው። እኔ በጣም ነው ማዝነው አሁን እጄ ራሱ ስንት ነገር መስራ ይችላል። ሌላው ቀርቶ ማህተሙ ሁላ ጠፍቶ ምናምን በጣም በሚያሳዝን ሁኔታ ውስጥ ማዕድን ማየት ያሳዝነኛል። ፕሮፌሰር አስራትም ትልቅ ነገር አለኝ ሁሉም አማራ አለው። ስለዚህ 2 ትርጉም ነው ለኔ ያለው እንጂ ዝም ብሎ ብድግ ብሎ መመስረት ቢሆን እኔ እንደዚህ አልፈቅድም። ግን ማዕድ ኦልሬዲ ያለ የተመሰረተ ሁላችንም መጠጊያ ልናደርገው የሚገባው ፓርቲ ነው እንደው እውነት ነው። ልክ ነው። ስለዚህ ለዛ ብዬ ነው እንጂ አዲስ ነገር እያመጣው አይደለም። ኦልሬዲ ያለው ኖ እሱን አይደለም ያልኩኝ እኔ አዲስ እየመጣ ነው ሳይሆን አሁን ምንድነው እነዛኞቹም በተመሳሳይ አሁን እኔ እንዳልኩሽ ትልቅ ስጋት ሆኖብኝ የቆየው ማለት ነው አዲስ እንደዚህ ጄኒውን የሚመጣ ኃይል እንኳን የነበረውን እንደገና አነሳስቶ መጠቀም ይቀርና ጄኒውን የሆነው ኃይል አዲስ ተቋም ይዞ ቢመጣ በግሌ እጅግ በጣም ደስተኛ ነኝ። የምር ነው የምነግርሽ ማለት ነው። ግን ስጋቴ ምንድን ነው እንደዚህ አይነት እንቅስቃሴዎችን አስታከው እነዚያኞቹ ለመጠቀም ዝግጅት ላይ ካሉ ይሄኛው አንድ ቅርጽ ሳይዝ አንድ መስመር ሳይሰራ ወደ 4 እና 3 ኤንድ ዘ ላይክ እንዳይሄድብን ስቴፕ ባይ ስቴፕ አድርገን ሁሉንም እውን የምናደርግበትን ስልት ብንነድፍ ልልሽ ፈልጌ ነው። እነዚያም ያመጡ ከኔም አንተም ቁጥጥር ውጭ ነው። አሁን አዲስ መስላቸው እኔም አንተም ባለቤት አንደበት ጉዳይ ስላልሆነ ማረጋ ስጋቱን በምታ መቀጠል ግን ስጋት ቢሆንም እነሱ አሁን የድሮ ከተደረገ ማዕድ መጠናከር ተጀመረ እነሱ ቢማረጋ አይቸግረም። ሄሎ አቤት አይሰማም? አሁን ይሰማል። በሰው እንትን ነው የሆነ ነገር ነው በሰው እጅ ላይ ስላለ ነው። አሁን የሶስተኛው ካፌው በእኛ ውስጥ ያለ ስላልሆነ የሆነው ዝም ብለን ማየት ነው። ያን ደግሞ ለማድረግ የኛ ብርታት ነው ያን ሊጥለው የሚችለው በብርታትና በስራ ብቻ ነው ማሳየት የሚችለው በእጃችን ወይ ደግሞ ተገልጠው ሲወጡ በውስጥ ሲወጡ እንደኛው ጥንኛ አስተካከል ካላቸው ጠጋብንን ማናገር ሊቻል ይችላል። ማንም የፈርተን ተለይተዋል ታዲያ ግን እነዚህ ነገሮች ለማንኛውም የተለያዩ ነገሮችን ማሰብ ጥሩ ነው። በቃ መልሶ ይደውልልሃል ሰዎችን እየጠበቁኝ ነው። አስብበት ማለት ነው። ኦኬ መልካም ጥሩ እሺ አፕዴት አድርገኝ። መልካም እሺ ቻው።